ስሜ ነጃት ይባላል አዲስ አበባ ስደተኛ ነኝ ከሱዳን ነው የመጣሁት 3 ልጆች አሉኝ እዚህ ነው የምኖረው ሪፊጂ ማለት ነው የምን ሀገር ዜጋ ነሽ ሱዳናዊ ነሽ ያ ዲያማርኛ እና እግዚአብሔር ያረጋልኝ እዚህ መስክራ ነበር አንድ ኤርትራዊ እናት በግሩፕ 5 ካናዳ ስፖንሰር አግኝታ ነበር እናቴ ካናዳ ነው ያለችው እኔ ሃይማኖቴን ስለቀየርኩ ሙስሊም ናቸው ቤተሰቦቼ ሃይማኖቴን ስለቀየርኩ እኔንም ልጆቼን ጥላኝ ሄደች ካንስል አርጋ ማለት ነው ፕሮሰስሽን የኔን ከነልጆቼ ጥላኝ እሷ ሄደች እግዚአብሔር ሆይ አንተና ምኝ አልወድቅም ታረግልኛለህ ብዬ ነው አሜን እና ተስፋ አልቆረጥኩ 2016 የተጀመረ ፕሮሰስ ቤቴን ዘግቼ ቁጭ ብያለሁ ኮይፈቺ ነው ምኖረው ከዛ ወይ እግዚአብሔር ሆይ ለዚች ሴት ያሳክተ ለኔ የሚቀርበት ነገር የለም የኔ ደግሞ ይሆናል ብዬ ተናገርኩ ስናገር ተኛውኝና ጂፒኤስ ቲቪ ልጅ ያለች የመጀመሪያ ልጅ አልመጣችም ጂፒኤስ ቲቪ ከፈች አልኳት እማለችኝ ኔቨር የቀረው ይቀራል እንጂ ጂፒኤስ ቲቪ ለምን እማለች እሷ ካጠገባችን ያለው ኦርቶዶክስ ነው አይወድም ሲከፈት ድምጹን ሲጨምር አረ በእናታችሁ ዝጉት ይላል አልዘጋውም እማ በእናትሽ አለችኝ ኑና አልኳት ይረብሻል በጣም ይረብሻችሁኝ ነው አለ እማ አለችኝ ኔቨር ከፈችው አልኳት የቀረው ይቀራል ገንዘቤን ከፍዬ ነው የምኖረው ሰላት እሺ አለች ምንም አልተናገረም ለሊቱ ሙሉ ተከፈተ ከፍተ ነው ያደረው ያቺ ሴት የሰመሰክር ጂፒኤስ ቲቪ ላይ እንዲ የመጀመሪያ ቀን ዛሬ መጣሁት እዚህ ያው ጌታ ምስክሬ ነው የትራንስፖርት የለኝም መሄድ አለብኝ ስልኬንም ሽጬ ቢሆን እሄዳለሁ ምስክርነት እየተደረገልኝ አይቀርም ሰላቸው ሂጂ አለችኝ አትሄጂም ስለ አልሄድም አሉ ሁለቱ ልጅን ሁለተኛ ልጅን ይዤ መጣሁ ስመጣ እጅ ላይ ቲቪ ጫንኩኝና ጂፒኤስ ላይ አደርኩኝ ተደወለልኝ ነጃት ነሽ አለኝ አዎ አልኩት በማግስቱ አዎ ነጃት ነሽ አለኝ አዎ አልኩት ትራቭል ዶክመንት ልከንልሻል ፎቶ ላኪ አለ ትራቭል ዶክመንቱ ላክና ካላየው አላምንም አልኩት ላከልኝ ፕሪንት አርጊው አለኝ ፕሪንት አረኩት ዩኤንኤችሲአር የሚባል ዳይመንድ ሆቴል ጋር ስደተኞች ተቀባይ ዳይመንድ ሆቴል ጋር ሄደሽ አስረክብ ያለኝ ሄጄ ሰጠው ኢንተርቪው ተደረኩኝ አሻራ ሰጠው ሜዲካል አለቀ 5ኛ ወር በ25 በራሪ ነኝ ኢየሱስ ያድና አጃጃስ እንደኔ ነው ጂሰስ ይሆናል አሜን ለምንድን ታውቃለህ ከሰላም የሚባል ቦታ ሰምተ ከሆነ ከሰላም ከመተማ አልፈ በጣም ሙስሊም ማህበረሰብ ነው ያለው መዝሙር በአረብኛው ትቼ ተታረታ ብያለሁ አሁን ግን ይዘልቃል እንጂ ይዘምራለሁ አሜን ይዘምራል ምንድነው መዝሙሩ በአረብኛው እንዴት ነው የሚለው ተጥዬ የብሊሴን ነው ጋተሜን አፉ የሚለውን በኦሮምኛ በአረብኛ ነው ተርጉሜዋለሁ እንዴት ነው በአረብኛ ما بتقطع انا في يسوع معاي ما بتحمى عشان حبي عشان ابي انا عشان حبي انا بروفيت ጋምቤልኛ እችላለሁ እንግሊዘኛ እችላለሁ አረብኛ እችላለሁ ትግርኛ እችላለሁ ኦሮምኛ እችላለሁ ስፓኒሽ አወራለሁ እግዚአብሔር ይመስገን 25ኛ ወር በ25 ወደ ካናዳ ገባለሁ መቼ ነው የምትበሪው በ25 አሁን 25ኛ ወር ኢየሱስ ጌታ ኦፍ ኮርስ ከጌቶችም ጌታ ነው የጌቶች ጌታ ነው ባይ ዘ ዌይ አላማወቅ ነው ለምን በለኝ ኢየሱስ ሲባል ስሙ ብቻ እኮ ግርማ ሞገስ ነው ሲሪየስሊ አላማወቅ ነው በአረብኛ እምሰራበት አለ ቱሞሮስ ቤተር የሚል ካምፓኒ አለ በስደተኞች ወጣ እና ጓደኛዬ ሙስሊም ነች የመነች ነጃት ግን ጫከነሽ መዝሙር በአረብኛ ልዘምሪ ነው አለች እንዴት እንደምዘር ደግሞ አሳይሻለሁ እንበዛለን እንጂ አናንስም አልኳት አሜን ውሰጂኝ አለችኝ እንሂድ አንተ ጋር አምጪኝ አለች አሁን ራሱ ስልክ ደውዬ ነው በጥቆማ ያመጣሁት አላቆም ቦታውን ግን መሄድ ስላለብኝ መጥቼ እዚህ ጋር ረግጬ መሄድ ስላለብኝ ነው የመጣሁት እግዚአብሔር ኢየሱስ ጌታ ከዚህ በኋላ ደግሞ አይደለም በአረብኛ ዓለምን እየዞርን እንሰብካለን አይቀርም ዛራታያካ ጌታ ምስክሬን አይቀርም ዓለምን እየዞርክ እና ይሄን ሁሉ ቋንቋ ጌታ ዝም ብሎ ይሰጥሻል እግዚአብሔር ሰጠኝ ይሄን ሁሉ ቋንቋ ሰጠኝ ዛሬ እዚህ ቤት ያለውን እሳት ለምሰሽው ሂጂ አሜን
ስራ ይፍረስ አሜን ለዓለም ሁሉ በረከቱኝ አሜን ብዙ አረቦች ባንቺ ኢየሱስን ይሁን አሜን በአፍሽ ላይ ሰዓት ይግባ አሜን አባቴ ይሁን አለ ሆነ አሜን አሜን ነጃት ከካናዳ ተብሎ እንግዲህ ደግሞ አረን መጣለው አዎ ልጆችን እሺ በደንብ አርጌ ዓለምን በአንድ እግር እስካቆማት ነው መዘመረው አይቀርም እንዴ ታጥዬ ቆይ ይኸውልህ ዲያብሎስ ይጨነቃል ያንተን ደግሞ ጠላት ይወጋዋል እንግዲህ መታታቀም እንኳን እዚህ መታታቀ አሜን አለች የሷም ተለቀቀ አሜን ከነ ልጆችሽ ነው የምትሄጂው ከነ ልጆቼ ነው የምሄደው ይሄው አራት ነን ወረቀቱ ላይ ተሰጠን ክብር ለጌታ አራታችንም በራሪ ነን እናትሽ ምን አለች እናቴ ምንም ወይ ልጄ በህልሜ እኮ የሆነ ነገር አየዋለች ምንድነው ስላት የሆነ ነገር ኢየሱስ ጌታ ነው ሰላት ዘጋችብኝ ምንም ማድረግ አልችልም እሱ ፍቅሩ እንጂ ግርማ ሞገሱ ነው እንጂ ሰው ባለው አይደለም እየኖርኩ ያለሁት እሱ ነው እንኳን ጌታ ረዳሽ አሜን አባቴ ተባረክልኝ እግዚአብሔር ወድሻል ተክለ ያጎናፍር ከቀራኔው ከፈለ ከተማ ማለት እሺ እና ጌታ ስሙ ይባረክ አሜን ከፍ ይበል አሜን ጌታን አመስግኑልኝ ጌታ ስናመሰግነው ያንስበታል እንጂ አይበዛበትም ግን የኛ ችግር ደግሞ ሲበዛ ጌታ ሆይ ስንል ይሰማናል ለማመስገን ግን ትንሽ ቃላቶች አንሱናል በደንብ እስቲ አመስግኑልኝ እግዚአብሔር ስም የተባረከ ይሁን ክብር ለእግዚአብሔር ይሁን ወንድሞቼ እህቶቼ ሁላችሁም እንኳን እዚህ የተገኛችሁ በጣም ደስ ብሎኛል እኔ ሁላችሁንም በጣም ወዳችኋለሁ እና ነብይ ሄኖክ በጣም እድሜና ጤና ዘመንን እግዚአብሔር ይባርክ ስለ መሬት ነበር የጸለይክልኝ ስለ መሬት ጉዳይ ነበርና ከጉባኤ ውስጥ አስነስተ ስለ መሬት ጉዳይ ጸልይለት ብሎኛል ጌታ ብለ መተጸለይክልኝ ማለት ነው እሺ ስለዚህ ተወርሳለህ አልከኝ እንዴ ነብይ ሄኖክማ ተወርሳለህ ያለኝን እንዴት አልወርስም ጣንቋይስ ተወርሳለህ ብሎ ይናገር የለ እንዴ ነብይ ሄኖክ ተናግሮኛልና ዘንድሮ ሄጄ ወርሳለሁ አልኩና ሄድኩ አሜን ይሄው ወርሼ መጣሁ ኢየሱስ ጌታ አሜን ትንቢቱን ሰምተን ሄድኩ እዛ ጋር መጣህና ከዚህ ከመድረክ ላይ ወርደ ተነሳልከኝ ተነሳው ስለ መሬት ጉዳይ ይለኛል ገጠር ላይ ምንድነው ያለ አለ አይ እናቴ ሞታ ስለ መሬት ጉዳይ እንደዚህ ነው አልኩ በቃ ተወርሳቸዋል አሜን በላል አሜን አልኩ እና ወንድሜ አይደለም ነው ያሉት መሬት ጥለነው እንሄዳለን ነገ ወንድሜ አይደለም አናውቅህም አሉ ይወለ ወንድሞቼ እህቶቼ የተደበቀ ነገር ሲወጣላችሁ ደስታ ይሰማችኋል እኔ ግን የተደበቅኩኝ ሰው ነኝ የተጣልኩኝ ሰው ነኝ ቅድም ዘማሪ ወንድሜ ሲዘምር የኔን ታሪክ ነው የዘመረው የወደኩ ሰው ነኝ የተጣልኩ ሰው ነኝ ጌታ ግን አይጥልም አሜን አልጣለኝም እና በ28 ለመሰክር መጥቼ ነበር ያው ጊዜም አላገኘሁም ወደዚህ ለመግባት ሰውም ብዙ ነበር ከዛም በኋላ መዝሙሩ ሰው አይጥልም ጌታ ወይ የሚል እንዴ የኔ መዝሙርማ ነው እኮ በቃ ነብይ ሄኖክ በቃ ስለዘመረ በቃ ምስክሬ እኮ ደርሷል በቃ ሰማይ ቤት ደርሷል በቃ ተመልሻለሁ ግን ለቀጣይ ጊዜ መሰክራለሁ ብዬ ነው የመጣሁት ይሄኛው የመሬት ጉዳይ ነው የወሰርኩት ማለት ነው ጌታ ይባረክ ይሄኛው ደግሞ ይሄም ሁሉም እንደዛው ነው ግን እዚህ ጋር ተስማምታችኋል ተብሎ የተጻፈልን ደብዳቤ አሁን ይሄ የናቴ ካርታ ነው ደብተር ማለት ነው አሁን ይሄ ወደ መንግስት ገቢ ሆኗል ይሄንን ለመረጃ ነው ግን ኮፒ ያደረኩት በጣም ትልቅ እግዚአብሔር ባንተ በኩል በጣም ይሰራል ትልቅ ነገር ሰርቷልና ኢየሱስ ጌታ እንኳን ጌታ ረዳ አሜን እንኳን እግዚአብሔር ድል ሰጠ አሜን ዘመን የድል ይሁን አሜን ይሁን አለ አሜን እና ባለፈው ጊዜ መጣውኝና ቴሌቪዥኑ ሐሙስ አርብ ወደዚህ ልመጣ ስልክ እየጻፍኩኝ ነው አንድ ከዚህ አገልጋዮች ናቸውና ስልክ አነሱልኝ ሜክሲኮ በልና ተሳፍረና ቦሌሮ አንዳ በለና አለችኝ እሺ አልኩኝ ከዛ መንገዱ ተዘጋጋብኝና ስልኩን እያየው ቲቪውን ዘጋማ እዘጋባለሁ አለኝ ማን ነው
ጣላት ተዘጋላው አሁን በዘጋ ግን ነገ ነብይ ሄኖክ ጋር ሄጄ ቁልፌን ይዤ እመጣለሁ ግን ተዋረዳል አልኩት ይሄው ቴሌቪዥን ውስጥ ከዛሬ ድረስ እየሰራ ነው ኢየሱስ ተባረክልኝ ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነብይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በመተመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነብይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን ይሁን አለ ሆነ ጄፒኤስ ቲቪ ወርልድ ዋይድ